ከአፋቸው ስድብ ብቻ ነው ያተረፉት እነዚህ እግዚአብሔር እኔ የሌላውን ቃል ሀናንዬ ደግሞ ለምን ቀሩ ሌላ እኔ ታውቂኛለሽ እንዴት እንደምጨነቅ እንዴት እንደምሆን ታውቂያለሽ። ግን የትናንትና ቪዲዮ እኮ ምንም የሚያሰድብም አይደለም። እሷም በራሷ ትክክል ነች፣ እሱም በራሱ ትክክል ነው። ምንም የሚያሰድብም የሚያስነቅፍም አይደለም ማለት ነው። 93 ሰዎች አሉ። ጓደኛውን ይዞ መጥቷል። ሰብስክራይብ አድርጉለት። ማርያምን አዲስ ልጅ ይዞ መጥቷል። አታሳፉ። ሁለት ቦታ እኮ ነው የመጣው። ሆነ አሁን ባለፈው እኔ የውሸት ተከታዮች ብዙ ስላላችሁ እኔ እዚህ ጋር ምንም አልናገርም። ማርያምን አሁን እኔ እንጃ እኔ እነዚህ ልጆች በስመ አብ ግን እግዚአብሔር ይሁናቸው። ማርያም እስቲ ለአምሪ ማስተያየት ስጭ የኔ እናት። ሀናን እኔ አንዴ ልናገርና አግሜት አደርጋለሁ። ቴዲ ስመጣ ቴዲ ሚስኪን ነው አያሳዝንም? ነው ግን እሱ ከ3000 ከ4000 አላለፈም። እነዚህ ቂጣቸው ጥሎ የሚመጡ ሴቶች እስከ 10 ያልፋሉ። እች መርዝ እንኳን 20 ምናምን ገባች። ግን እኛ ማለት ነው በጣም ነው የምናሽቃብጠው። ለሚስኪን አርጉ ራሱ ዛሬ ይዞት የመጣው ብሩኬ ራሱ እጁ እንትን ያለውና አሁን ራሱ አዲስ ልጅ ይዞ መጥቶ አሁን እጁ አሁን የመጣው 3000 ገብቷል መሰለኝ 3000 ሰብስክራይብ። ያኛው ደግሞ ስንት ሰብስክራይብ እንደጨመረ ያኛው ያሳዝናል። ግን አይደለም አሁን ፋፊ ያም ይሄም ሆነ አይከፈልበትም። የተቆረጠውን ሰውዬ እውነት አድርጉ አይደለም አሁንም አሁን ለምን ጨረቃ ፋሚሊ ማርያምን የራሳችን ውድቀት ነው የሚታይብን እና ይዞ የመጡትን በጥባት ታሳፍሯቸው ልጆቹን ጌታን እነሱ አክብረውን እንትን ተማምነውብን ስለመጡ ተናደደባቸው። ታውቂያለሽ አሁን እነሱ እያሁን በሱ ቤት ሽር ያደረገው ተመልካችን እንዳላከበሩ ኢቭን እንኳን አንተ ለምን ሄድክ እያሉ ነው። ለምን በዓልን አሳልፋችሁ አትሄድም ነበር? አንዳንድ ጊዜ በተመልካቹ አትፈርዱም እኮ ይሳደባሉ፣ ግን ስለሚወዷቸው በመሳደብ አይደለም። ምን ነው የሌላውን የጠነባውን ስራ ያዩ የለ እንዴ? ነው ስለሌላው ምን አገባቸው? ሰው ስለሚወደው አይደለማ። ከወደድሽ የሀገሬ ሰው ምን ይላል? ከወደዱ እስከ ምናምኑ ይላል እኮ ስድባቸው ነው እንጂ አሁን ለምሳሌ ጥፋት ሲያጥፉ ምናምን አንተ ለምን አንቺ ለምን እንደዚህ አደረግሽ ነው መናገር። እዚህ ሚዲያ ላይ የወጣ ሰው ሁሉንም ማስደሰት አይችልም። እነሱ ይሄንን ያውቃሉ። ሁሉንም እኔ ብደሰትበት በስራቸው ሌላዋ ደግሞ ሊደብራት ነው። ለአምርዬ የእነሱ ስራ ሲጀመር ተከፋፍሎ የሚወደድ አይነት ስራ የላቸው። የሚፈልጉት አሁን አንድና አንድ የእነሱ አንድ እነሱ አንድ ነው ማለት ነው። ምንም ሌላ ሴት ሳያመጡ አሁን እየተባለ አይደል እንደ ፋፊ እውነታው እኮ አሁን ግማሹ ለምን እንደዚህ ተባለ ለምን ያ ማለት እኮ ነው ስራው እኮ። ይሄንን ተመልካቹ ራሱ ነው ማስተካከል ያለባቸው። ለምን አሁን ሌላ ሴት አምጥተው ምናምን ካልተረጋገጡ እነሱ አጸያፊ ቃላት ካልተነጋገሩ ራስ በራሳቸው ቢራገጡ ቢደባደቡ ቢሰዳደቡ ምናምን እነሱ መሀል አትግቡ ብለው አይደል? አዎ መሀል ገብተው አንቺ እንደዚህ ነሽ አንተ እንደዚህ ነህ ፕራንክ ይስሩ ምን ይስሩ ምናምን ማየት። ወይ ሻው ምናምን ባለፈው ፋፊ ሁልጊዜ አልጋ ላይ ሁልጊዜ ሶፋ ላይ እሺ ምን ይበል? ኢትዮጵያ እንደሆነ አይተሻል። እንደ ድሮ የሚታይበት ቦታ ሄደው አይቀርጹም። በየሰፈር ነው ሰላም የለም እንትን ነው ለምን ስለሌለ መዞር አይችሉም። ግብር ራሱ ስለ ሰላም ሳይሆን ግብር ተጠይቀዋል። እግዚአብሔርን ነው የምልሽ። ግብር ብቻ ሳይሆን ካሜራም ተከልክሏል። እንደ በፊት እንትን ይራሱ እነዚህ ልጆች መቀረጽ አይቻልም። አሁን ሁሉም አቁሟል። ግብር እንትን ብለዋል። ግብር ነው አና እንዳለችው እንደገና ደግሞ አይደለም ምክር ከሆነ ምክር በቃ ለሁለቱም ምክር መስጠት ለሷም ለሱም ከስድብ ነፃ የሆነ ጥሩ አስተያየት። ዛሬም ደግሞ አንደኛ ነገር ብቻ ግን እግዚአብሔርን ያስጠላል። ዞር ዞር ስትይማ ጭንቅላትሽ ባዶ ነው የሚቀረው። እግዚአብሔርን ኮመንት ደስታችሁን በሰው አለማድረግ አንዳንድ ጊዜ ብሏል። ካሜራ ውጭ ላይ የኛ ልጆች እኔ እንጃ ብቻ ፈጣሪ ይሁናቸው። ማርያምን አንቺ ለአምሪ የተግማማ ስራ ይዞ ለመጥቶ 140,000 250,000 እየታየ አሁን የብሩኬ በቀደም ልጅቷን እንዲህ ልታሳግዳት ነው ተብሏል። ለእናንተ ብላ አብራራላችሁ እንደማታረግ ብሎ ያየው የሃይሚ ሞቶ አይደል 60 ምናምን የታየው
160 የታየው የእሱ ራሱ የትላንቱ እኮ አልታየም። የእሱ ራሱ የትላንቱ አልታየም። ላይክ እንዳታረጉ እንደዚህ እንዳታረጉ ማለት ምናምን ሀናን እኔ ትላንት የታዘብኩትን ልንገርሽ። በ5 ሰዓት 107 ታይቶላቸዋል የእነ አብርሃም እንደዛ ሆነ። የብሩኬ በ7 ሰዓት 120 እንኳን አልሆነም። በ7 ሰዓት እመቤቴን የእነሱ 107 ታይቷል በ5 ሰዓት የእሱ ግን 120 እንኳን አልሆነም በ7 ሰዓት ማለት ነው። ሰው ጭቅጭቅ ይወዳል እኮ ግን ምን አለ ጭቅጭቅ ይወዳል ያያሉ ግን ይረገጣሉ። ይሄው ሸኛዋት አንዷ አብርሃም ጀግና ብላ የጻፈችውን ቦልኬ ሸኛዋት። አብርሃም ምን ጀግና ነው? ሴት እያገላበጠ ትዳሩን ማያከብር ቆሻሻ ሚዲያን ያቆሸሸ አይደለም። መነገር አለባቸው። ምን አባቱ ተጻፈ እዛ ሄዳ ማሳ ቦለኳት። እኔ ጋር ዳግም አትመጣም። ያንቺ ማለት እኔ የሚገርመኝ አንድ እውነቴን ነው የምልሽ የሆነ ሰው ደስ አይላችሁ ማለት ስራው አሁንም እየጻፈች ነው አለማየት ስለዛ ሰው አለማውራት። አንድ ሰው ካልወደዳችሁ ቼክ አለማድረግ እኮ ነው ያን ሰው። ይኸው እየጻፈች እኮ ስለሆነች ነው። ጻፈዋል ዝም ብለው ወይ አይውላቸው ወይ አሰሯቸው ወይ ምን አይሏቸው። እነዚህ ልጆች በቃ ይተዋቸው እንዴ! ማርያምን በጣም ነው የሚያሳዝኑት። አንቺ አንቺ የለሽም እግዚአብሔርን እንዳታዩላቸው ላይክ እንዳታረጓቸው እያሉ እነዚህ አስመሳዮች እኔ ደጋግሜ አይቻለሁ። አልተጣሉ ምን አላሉ። ዛሬም የእሷን ስም እግዚአብሔርን ይቅመምዬ እያለ እያነሳ ለምንድን ነው ማላየው? አልተደባደቡ፣ አልተቀያየሙ። ለምንድን ነው ማላየው? ገብቻ አይቻለሁ። በራሳቸው ሰው አይደለም ከባላቸው ጋር ስንት ሰው ነው የሚደባደቡት? ከወንድማቸው ጋር ስንት ሰው ነው የሚደባደቡት? አሁን ሰው ሁለተኛ የሰራውን ፕራንክ እንኳን ሲሰራ የእንትኗ የፕራንኳ ንግስት የሃይሚ ፕራንክ ትናንትና የሰሩት ሁለቱም ያውቃሉ። ሀታ ብትቀር እንኳ ፋፍዬ ብትቀር እንኳ ተመካክረው ነው የቀረችው። በፍጹም ሌላ ነገር የለውም። እንዴ ዛሬ ለምን እንደቀሩ ታውቂያለሽ? ነገ ሰርፕራይዝ ታደርገዋለሽ። ነገ እንደዛ ብላ ነው የምትመጣው ስላልን ዛሬ ያሳለፉት ነገ ትመጣለች። ከነገ በኋላ ፎቶ ለቀው አሪፍ የበዓል ቪዲዮ ነው የሚያሳልፉት አልኩሽ እኮ። ስለዚህ ተመልካቹ ግን ትግስት በቃ ካላያችሁ እንኳን ስለሚወዳቸውማ ነው ስለምንወዳቸው እኮ ነው። ለምን አልመጡም በዓልን አብረው ብለው መሰለሽ? አንዳንድ ጊዜ እራስ ወዳድ አለመሆን ቢዝነስ ነው። አይደለም ቢመጡም ባይመጡም ካሁን በኋላ እኔ እነሱን አልናገርም። ሁለቱም ይተዋወቃሉ ካሁን በኋላ ካልተሰዳደቡ ራስ በራሳቸው የሚያጸይፍ ቃል ካልተነጋገሩ ምናምን የሚያመጡትን አይዲያ ለምን እንደዚህ ሰራችሁ ለምን እንደዚህ ሰራችሁ ማለት ለምን ዩቲዩብ ከፈታችሁ ነው። ለምን እነሱ አሁን እንዲያመልጣቸው አይፈልጉም። የሆነች አይዲያ ያችን ሰርተውባት አይዲያ እንዳያመልጣቸው በአንድ ቀን ሁለት ቪዲዮ ቢያውቁና ቢነቁ አሁን እዛ የሄዱበት ስራ ማለት ሃይሚ ከሌለች ይሰራል አይሰራም። እንዴት ተደርጎ ነው የሚሰራው ታስቢ? ሁለተኛ ነገር ደግሞ እውነት ለመናገር ይሄ ስራ እንዳለ ራሳችን አይዲያ አውጥተን ነፃ መውጣት አለበት ራሱ ማንጻት አለበት ብለን ያወራነውም ራሳችንን ይሄንን እናምንበታለን እኮ ሀናን። ይሄ ግዴታ መሰራት ነው። እኛ የምንቃወመው እግዚአብሔርን ሌላ ሶስተኛ ወገን ገብቶ እነሱ እንዳያበጣበት ሲል ይሄ የተጨማለቀ ስራ ሲያመጡ አይሆንም ብለን እሱ ላይ መረባረብ አለብን፣ ወደ መጥፎ ነገር እንዳይገቡ። ግን እርስ በራሳቸው እንደፈለጉ ይሁን። እኔ ሰምቻለሁ እያንዳንዱ ነገሮች አሁን ተመልካች የሆነ ነገር ያጽፋ ይላሉ አይደል? ሲሉ እነሱ ትንትን ብለው ነው የሚደርሱ ወደ ቦታጅራ ሊሄዱ ሲል ይሄ በመዘጋጃ ላይ ጋቡ ምናምን ፈልጉ አይደለም። ላግባሽ አላት። ከዛ እሱ እንደዛ ሲላት እሷ ያላጸዳኸው ነገር አለ ምናምን አለችው። ለምን እዛ ሄደው ያንን ርዕስ ማንሳት ስለፈለጉ ያን አይዲያ ያመጡ ስራቸው ስለሆኑ እነሱ የሆነች ነገር ለማድረግ ከሩቅ ነው የሚጀምሩት አልኩሽ። ሁለተኛ ነገር ደግሞ ወደ ቡታጅራ እንደሚቀጥሉበት ተናገሩ ማለት ነው። ፎቶ ራሱ አነሳሳ ያቁም ቤት ውስጥ ተጨብጠው ነው የሚነሱ። ኧረ ወይ ባወራ ብዙ አወራ ደታይ ጭቃ ፋሚሊ ናቸው። ጨረቃ ፋሚሊ እሱ እንኳን ልክ ናቸው። አንዳንድ ጊዜ እውነትም ተናገሩ ይዘር
አይደለም ፎቶ ቢነሱ ባይነሱ በቃ ልንገርሽ ደግሞ ይሄንን በሁሉም በኩል ሆነሽ ስታዩ እነሱ ወዳጅ ስላላቸው ነው እንጂ ያው ሌሎቹን አሁን ኮታራ ሁሉ አምኖ የሚጋጋጡት በጠቅላላ አረባ ላሳለፈላት ደግሞ ምን አባቷ በእነሱ ላይ እንትን አቃቅል ታወጣለች። በልጆቼማ እናቴ ትሙት የማይሆን ስድብ ነው። ተናገሩ ሲል ይወጡት ቤተን አይ ለራሳቸው ውስጥ ፎቶ ያውጡ ፋፊ ለራሳቸው ውስጥ ፎቶ ያውጡ። ለምን እንደዛ እንደሚሉ ታውቃላችሁ? ልንገራችሁ እኔ አሳልፎ መስጠት ግን ቆይ አዳምጪኝ ሀሳቤን መጀመሪያ። አንዳንድ ጊዜ የሌሎቹንም ሀሳብ አሁን ሌሎቹ ቪው ለማገኘት ምናምን ሲሉ አበባ በትነው መዝናኛ ቦታ ሂደው ምናምን አሪፍ ፎቶ ምናምን ይፖስታሉ። ግን ማንም ነው የማያያቸው። እነሱ አሁን ያን ያህል ፕሮቶኮል ጠብቀው መነሳት እኮ እነሱ እኮ ይነሳሉ። ስልካቸው ኢንስታግራም ላይ የሚለቀውን እዩት፣ እሷ የምትለቀውን እዩት። ምን አይነት ፎቶ ፈልጋችሁ ነው ማለት አልገባኝም። ከእነሱ የተሻለ የሚነሳ ሰዋል ኑ ዲኮሩን እኮ ነው ፎቶ አነሳሳቸውን ሳይሆን እነዛ ያሉት የሚያረጉትን ዲኮር። አሁን ሌላ ሰዎች የሚያረጉት ዲኮር አለ። ለምሳሌ ከቪዲዮ አንፃር ነው የሚሰሩት አይደል እንዴ? ምንም አይነት ዲኮር ቢያደርጉ በሰሩት ልክ ነው የሚሄዱት እኮ አልኩሽ። እነዛ ተመልካች ነው ያላቸው፣ እነሱ ደግሞ የኛ ልጆች ደግሞ አድናቂ ነው ያላቸው። ስለዚህ ምንም ያድርጉ ምንም እነዚህ አድናቂዎች አይደሉም። አድናቂ አይደለም። አድናቂማ ሲወድሽ እስከ ጥግ ነው። ምንም አስተያየቱ ገደብ አለው። ይልማትከልጅ አንዳንድ ሁሉንም መሳደብ አንችልም አልኩሽ። አንዳንድ ጥቃቅን እኛም ተሰደብን ሲጀምርስ ማንንም አልሰደብንም እኮ ለምን እንሰደባለን ምናምን ነበር። ግን ምን አለ መሰል ያ ደግሞ ሙሉ ሊወክል አይችልም። አይደለም ቲክታክ ላይ ያለ ሴት ዩቲዩበር አምጥተው ይቅርታ አስጠይቀው ምናምን የሚያደርጉ አድናቂ ነው ያላቸው። ሙሉውን ያ ማለት እኔ ግን እንደሆነም ትላንትናና ዛሬ ፈራጅ ናቸው። ሲጀመር እንዳለ ጨረቃ ፋሚሊ እኔ ታየኝ የወንድ ዳይፐር እንደሆኑ ብቻ ነው። 2000 3000 ኮሜንት አንድ አይነት ኮሜንት ይጽፋሉ። ምን አይነት ጭቅላት ነው ያላቸው? የወንድ በተጎዳው ጎን እኮ አንድ አስተያየት ትሰጫለሽ። አሁን ለምሳሌ እንደተናገረ ፌር የሆነ ነገር ሁለቱም ጎን ስትለው ልክ ነው። ጎበዝ ነው የሚለው ድንጋርሽ። አሁን ትናንትና ተመልካቹ ዝም ብሎ ነው እነሱ የሚያስቡትን ብቻ ሌላ ሰው እንዲያስቡ የሚፈልጓል። ከጎን እሆናለሁ ምናምን ብትለው ሁሉም እሰይ ነው የሚሉት። ግን ከነገ ወደ የምትሰራው አይዲያ ምን ሊሆን 3 ወር ሙሉ ከጎኑ አይደለች? ምንም እኔ ስለ አይዲያ አያገባንም፣ ስለምን ማያገባንም። ያየሁባቸው ነገር ግን ሴት ልጅ ዝቅ ብለው ወንድ ከፍ እንዲል የሆነ አስተያየታቸው በቃ ምንም ትባል እሷ መተንፈስ አሜን አሜን ማለት አለባት ብቻ የሚል ፈራጅ ብቻ። እስከዛሬ እነሱ ነበሩ ከጎኑ ነበሩ እነሱ ጎናቸው ይበጠስና ይሄ ሁላ ሰው በአንድ ጭንቅላት ነው የሚያስበው። ከጎኑ ከጎኑ ልክ እኮ ነው ሲጀመር የተናገረው ነገር ልክ ነው። ግን ደግሞ አችልም እኮ ሲጀመር ትሆናለች። ግን እያንዳንዱን ነገር አይዲያ መስራት ትፈልጋለች። ለምሳሌ እኛ ስለ አይዲያ አሁንም እያወራሁሽ አይደለም። አይዲያ ነው ድራማ ነው ምናምን እኔ አልሰማም። ይሄ በቃ ሰልችቶኛል ይሄ ነገር። ግን ደግሞ ባሳዩን ልክ ነው የምፈርደው እኔ ድራማ ነው እስካላሉኝ ድረስ ወይ ደግሞ አፋቸውን መዝጋት። ምኖቹ ናቸው አፋቸውን የሚዘጉት? እንዴ ሊበሏት የሆነ ነገር ትስራ ከላይ እስከታች ሊበሏትኝ። ያንን ማሰብ ያለበት አሁን ምን አለ መሰለሽ ተመልካቾች፣ ለምን ይሄን አይዲያ ያመጣችሁ ቪዲዮ መስራት እሱ ደግሞ ምን ስለሆነ ስራዋ ስለሚለው ልክ ነው። እሷም የተናገረችው በራሷ ልክ ነች። እነሱ የሚያስማማ ቃል እንደማምጣት የሚያስጠሉ ይሁን የደነዘዙ አይደለም። ተመልካች እኮ የመቃወምም እንትን ማለትም አለው። ግን አግባብ ያለው የመቃወም መብት ገደብ የዚህን ያህል ገደብ አለው። ግን አንድ ነገር ልንገር፣ ዛሬ እሱ ፕራንክ ራሱ ሲሰራ በማስም ነው የሰራው፣ በሃይሚ ስም ነው። የእሷ ፕራንክ ነው ብሎ መታገስ የሚባል ነገር ይልመዱ። አንድ ቀን 2 ቀን ፕራንክ ሲደራረጉ ይሄ በሲምፕል ነገር መረጋገጥ፣ መዘቃዘቅ፣ መሰዳደብ ምናምን። ለምን አሁን መጥፎ ነገር አልተነጋገሩም፣ ትናንት አልተጣሉ ምናምን። እንደዚህ አይነት ነገር እንትን ማለፍ ልመዱ። አድናቂ ወዳጅ ከሆናችሁ አለመረጋገጥ ምናልባት እኮ ሊያናዷችሁ ይችላሉ። ደግሞ አንዳንድ አሉ ምንድነው የምታስተምሩት እንዴ? መማር ከፈለጋችሁ
ትምህርት ቤት ሂዱ። እነሱ እኮ ቢዝነስ እንጂ ሰው ሊያስተምሩ አይደለም የሚመጡት እዚህ ሂዱ ብለው። ግን የተመልካችን ሀሳብ መቀበል አለባቸው። አዎ መቀበል አለባቸው። ግን አንዳንድ ጊዜ እናንተም መረዳት አንድ ቀን ፕራንክ ስታረገው ሲያረጋት መረጋገጥ መሰዳደብ 3 ወር ምናምን አሁን 1 ወር ምናምን ሲቆይ ሲያናድዱ አሁን ሲሰዳደቡ ሲዘላለፉ ምናምን ያናዳሉ እኮ። እንደዛ አሁን አይፈረድም። አንዳንድ ጊዜ በጣም ስትወጂ የሆነን ሰው ወዲያው ትናገሪዋለሽ ምናምን። ግን ይሄ ለአንድ ቀን ለሁለት ቀን ቶሎ መሳደብ አንቺ አትወጂውም አንተ አትወዳትም እሷ እንደዚህ ናት እሱ እንደዚህ ናት በአንድ ቀን እኔ እስኪ እንዴት ነው? ቆይ አንድ ብቻ ልጠይቅ። ፓፒዬ ትክክል ነሽ እኮ ግን 3 ወር ሙሉ ለምሳሌ ማለት ነው ዘርዬ 3 ወር ሙሉ ፍቅረኛሽ ከሌላ አስረግዞ ወልዷል ተብሎ እንደዛ ተሰዳድበው እንደዛ ተረጋግጠው ሪል ቢሆን በሁለት ቀን ፍቅር የሚጫወት ሰው አለ? እንደዛው ነው። እስኪያስባችሁታል የትላንቱ ሊያናድድ ይችላል። ለምን ሁለቱ ስላልሄዱ ግን አለ እኮ ቀን ባይኖር አዎ በቃ ተጣጥለው ሄዱ እኛን እንዲህ ይባላል። ግን ትላንትና ብዙ ሰው ሲናደድ ነበር። ሲጀመር መቼም ነው ጥሏት የማትሄደው። እሱ ሲጀመር መስራት ፈልጋ ነው እንጂ አትቀርም። ለምንድን ነው እንዴት ነው የምትቀረው? ብሩኬ ሃይሚን ጥሎ እዛ የሚያክል ቤት ሄደ። እውነት መቼም አይሄድም። ተመልካቹ ሲጀምር መታገስ፣ ምንም ሃይሚን የሚያሰድብ ነገር የለም። መዘቅዘቅ ምናምን ሰው የራሳ እንደውም እነሱ አሁን እሷ ትናንትና የሆነ ቤት ታብታብ ከታች እያየች እየለኳቸው ነው። ምን አይነት ደደቦች ናቸው ነው የምትለው። አንዳንድ ጊዜ በማይመለከተንም ገብተን ወንጀል እንሰበስባለን። ሪፖስት እያደረገች ነበረ ማታ እስከ ስንት ሰዓት ድረስ እግዚአብሔርን። ኧረ ላይቭ ላይ ሲሳደቡ ሁለቱንም ዘቅዝቀው ነበረች ታች ላይ እና አንዳንዴ ወይም ገስት ላይ አለመግባት እግዚአብሔርን ዝም ብለሽ ብትናደጂ መተው እንጂ ጥሩ አይደለም። አይናድድም እኮ የትናንት ነው። ለምን ከጎኗ አልሆንሽም? ነች ሁሌም ነች። አልሄድም የሆነ ነገር ብሰማ እሰበራለሁ። ብዙ ጊዜ ደግሞ አሁን ሄዳ ለመጋፈጥ ምን ሆነሽ? አሁን የትናንት ነው በደንብ ካያችሁት በጣም ብዙ መልስ ነው ያለው። አንቺ አይመለከትሽ ምን ቤት ነሽ ምንድን ነሽ ለሚሏት እህት እና እንትን አላት እናትህ ወንድሞችህ አሉ እንኳን ስትለው በእኔ ቦታ ሁነሽ ያንቺን ቦታ አይተኩልኝም ነው ያለች። አንቺ ታስፈልጊኛለሽ ሙሉ መልስ ነው እንትን ያለች። እንደ እሷ አስፈላጊ እንደሆነች በሱ ህይወት አሳየች አይደል? ከዛ ግልጽ ነው በደንብ ነው የምትቆመውም ነችም ከጎኑ። ግን አይዲያ መስራት ፈለገች። እሱ ደግሞ ስራቸው ነው ይስሩ። በአንድ ቀን በሁለት ቀን ባይሰደቡ ምናምን እንደ ሀሳብ ስለሚወዷቸው ነው እነሱም አይፈረድም። ግን አንዳንድ ጊዜ የሌሎቹንም ማየት ያው ራስ በራሳቸው ቢራገጡ ጭቅጭቅ እኮ ስለማይወድ አንዳንዴ ፓፒዬ ጭቅጭቅ እኔ አሁን እግዚአብሔርን ጣፍቼ ነበረ ከኤፍሬም ጋር ሲሰሩ ልጅቷ የመጣች ሰዓት ደበረኝና አንደኛ እነሱ አመላለሳቸው ሁለቱ ቃላቸው የሚጠቃቀሙት ይከብድ ነበር እንደሆነ እኔ ከመጀመሪያው እኮ ድራማ ነው ግን ቃላት አነጋገራቸው አንዳንዴ እኔ በጣም የሚያስጠሉ እሷን የሆነ ነገር አንቺ እንደዚህ አንተ እንደዚህ ከዛ እኔ እንደዚህ አላረግሽም አይነት ቃል ሲጠቀሙን አይወጣም ከአይምሮሽ። አብዛኛው ደግሞ ከምትወጂው ሰው ሲሆን አንዳንድ ጊዜ ሴፍ የሚያደርግ አይነት ቃላቶች ይኖራሉ። አሁን እሱ ነገር ነው በጣም የሚያስጠላው። እኔ ብዙ ጊዜ ማስተያየት የምሰጠው ለዛ ነው። ከምትወጂው ሰው የሚያስጠላ ቃል መስማት ዘላለም ነው የማይጠፋው። ታውቂያለሽ በድራማ በምንም ቢሆን እኛ እኮ የተሸወርነው ፎቶ የለቀቁ ለታ ራሱ በሱ ራሱ መንቃት እኮ አለብን። ፎቶ እኮ ተለቆልናል ለእኛ አልታየንም እንጂ ሲጀመር ብዙ ያውቃሉ። አያውቁም ማለት አንችልም፣ ግን ሱስ አለባቸው ይመስለኛል። ይከብዳል፣ በጣም ነው የሚከብደው። እናንተኛ ሁለታችን የምንለፈልፈው እናንተ ለምንድን ነው አዳማጭ የሆናችሁት? መልካም ምሽት ይሁንላችሁ። ተጫወቱ፣ በቃ ፏ በሉ። ነገ አንድ ላይ ይመጣሉ። በዓልን በቆንጆ ያሳልፋሉ። ከነገ በኋላ ምንም እንዳታስቡ። ፊፋ ሁለተኛ ጊዜ ያገኘዋት ላይቭ ላይ ቅድሙ አግኝቻት ነበረ። እየሰማሁ ነው። እንዴት አመሻችሁ? እንዴት ነሽ? አላችሁ? አለን
እያዳመጥኩ እየሰማሁ ነበር። እናንተ ምታችሁን ከፍታችሁ አውሩ። ሀናንዬ መቆያ ሁላችሁ የእኛን ሀሳብ እኮ ነው እያወራችሁ የነበሩት። ሰላም ነሽ ወይ? ሆነሽ ነው? አሞሽ ነው እንዴ? ትንሽ አሞኝ ነበረ፣ ለዛ ነው። የሆነ ግርግር ሲኖር ነው እኔ የምገባው ገስት ላይ። ተሻለሽ? ግርግር ዝም ብዬ ነው የማየው። ተሽሎኛል። ማናት የምትናገረው? እዚህ ጋር በእናታችሁ 93 ሰዎች አላችሁ። ብሩኬ ይዘው የመጣን ልጆች በእናታችሁ ሰብስክራይብ አድርጉት። አታውሳም። እኔ ሰብስክራይብ አድርጌያለሁ። ሀናንዬ ልወጣ ነው። ወዳችኋለሁ፣ አከብራችኋለሁ። ሀናንዬ ፈጣሪ ማሪሽ፣ ወድሻለሁ የኔ እህት። ሁላችሁንም ካለሽ በኋላ ገባለሁ። አሁን ኩሽና ምናምን ላጸዳ ነው እና ዞር ዞር ልበል እናቴ፣ ፉን ፉን ልበል እስኪ ወደ ሌላ ቦታ ደግሞ ዞር ዞር በይ። አንድ ቦታማ ቂጥ